ተመልካቾቻችን የላይፍ ኢን አዲስ ፕሮግራማችን ተጀምሯል። በላይፍ ኢን አዲስ ፕሮግራማችን ከሀገራቸው ወጥተው የተለያዩ ዓለም ሀገራት ላይ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን እንዲሁም ደግሞ የውጭ ሀገር ዜጎች አዲስ አበባ ውስጥ ኑሯቸው ምን ይመስላል የሚለውን የምንቃኝበት እንዲሁም ደግሞ ኑሮ በአዲስ አበባ ምን ይመስላል የሚለውን ከተለያየ አቅጣጫ የምንቃኝበት ፕሮግራማችን ነው። በዛሬው በላይፍ ኢን አዲስ ፕሮግራማችን ያዘጋጀውላችሁ እንግዳችን ከ10 ዓመት በላይ በውጭ ሀገር ኑሮውን አድርጓል። አሁን ወደ ኢትዮጵያ ተመልሶ በተለያዩ ኢንቨስትመንት ስራዎች፣ የኮንስትራክሽን እና በጎ አድራጎቶች እንዲሁም የተለያዩ ስራዎች ላይ የተሰማራ ሰው ጋር ነው ይዣችሁ የምሄደው ማለት ነው። ከሱ ጋር ቅዳሜውን እንዴት ይውላል፣ የኑሮ ዘይቤው ምን ይመስላል የሚለውን የምንመለከትበት ነው። አብራችሁ ነው። እንኳን ደህና ቆየሽ። ሎከርሽን እዚህ ትቀራለች። እሺ እሺ፣ መልካም አመሰግናለሁ። እየሰራህ ነው ያገኘው? አዎ እየሰራሁ። ስሜ ወንደሰን ዲሶ እባላለሁ። የዚህ የቤልቪው ሆቴል ባለቤትና ስራ አስኪያጅ ነኝ። ከዛ ደግሞ ታረቅሳ ኮንስትራክሽን ድርጅት አለ። በዛ ነው እየሰራሁ ያለሁት ማለት ነው። ዛሬ እንግዲህ ውሎዬን ካንተ ጋር ላደርግ ነው የመጣሁት። ያው በጠዋት ስፖርት እሰራለሁ ስላልከኝ ነው እንደዚህ ጠንቀቅ ብዬ የመጣሁት። ጥሩ አደረግሽ። ያው በጠዋት ተነስቶ ሰው ስፖርትን ካልሰራ ቀኑም ጥሩ ሊሆን አይችልም የሚል እምነት አለኝ እና የተሻለ ጠንካራ ለመሆን ጠዋት ተነስቼ ስፖርቴን ካልሰራሁኝ ቀኔ ጥሩ አይሆንም የሚል እምነት አለኝ ማለት ነው። ስለዚህ አብረን እንሰራለን። ዛሬ ከኔ ጋር ትሰሪያለሽ? በሚገባ። እንዳንተ ከዚህ ጋር ጀምሮ ወይስ እንዴት ነው? መጀመሪያ ያው ከዛ ነው ትንሽ ሰውነትሽ መሟሟቅ አለበት። ስለዚህ ወደዛ እንሂድ። ስፖርት እንደምታዘወትር ነግረኸኛልና ያው ሚስጥሩ የብሩህ ቀን ለማሳለፍ ነው ብለሃል። እንዴት ነው የጀመርከው? መቼ ነው የጀመርከው? ስፖርትን በልጅነቴ ነው የጀመርኩት። ከፋሚሊም ነው። አባቴ የኢትዮጵያ ናሽናል ቲም ሯጭ ነበረ። ከዛ ያው በጣም ልጅ እያለሁ ነው እኔ ሩጫ ውስጥ የገባሁት። እኔም አትሌትም ነበርኩኝ። እንደ ሌሎቹ ትላልቅ አትሌቶች በጣም ትላልቅ ውድድሮችን እንደ ኦሎምፒክ ጌም ዓለም ዋንጫን ባልሮጥም ባላሸንፍም ግን የተወሰኑ ሮድ ሬሶችን ዩሮፕ ላይ በስዊስ ሻምፒዮና ሌቭል ስዊዝ ሀገር ነበር የነበርኩት። ብዙ ውድድሮችን አሸንፌያለሁ እና ቤዜ ስፖርት ነው ልልሽ ፈልጌ። አይበቃንም? አይ እሺ፣ ይበቃናል። ወደ ሌላ ስራ እንስራ። እሺ ስትሬች እናደርግና ወደ ሌላ ስራ ደግሞ እንሰራለን። እዚህ ጋር ምን አይነት ስፖርት ነው የምንሰራው? እዚህ ጋር ስትሬች ነው የምናደርገው። ወደ ሌላ ስራ ከመግባታችን በፊት ሰውነታችን እንዳይያያዝ ስትሬች እናደርጋለን እና እዚህ ጋር እኔን እየተከተልሽ ታደርጊያለሽ ማለት ነው። ጋር ትሆኛለሽ አንቺ። ቅድም ስሰራ ያገኘሁ ይሄንን ስሰራ። አዎ ይሄ ለደረታችን የሚሆን መስል ነው። ለሴቶች ብዙ አይጠቅምም በርግጥ ለወንዶች ነው። እንደዚህ ትይሻለሽ። ከያሽ በኋላ በጣም ረጋ ብለሽ ነው የምትገፊው። ስትመልሺም ረጋ ብለሽ ትመልሺዋለሽ። ይሄ የኔን ቁመት ያላማከለ ነው። ይሄን ሁሉ ስትሰራም ያገኘው በርግጥ ቅድም የስፖርታዊ እንቅስቃሴ ከድሮ ነው ብለሃል። እንዲሁም አባቴ ሯጭ ነበረ።
ብለኸኝ ነበር። ስላንተም ደግሞ የአትሌቲክስ ጉዞ የተወሰነ አውቃለሁኝና እስቲ የእሱን ጊዜ ንገረን። እሱ ነው እንዳልኩሽ በልጅነቴ ነው ወደ ስዊዘርላንድ የሄድኩት። የ14 ወር 15 ዓመት ልጅ እያለሁ ነው ወደ ስዊዘርላንድ የሄድኩት። እዛም እያለሁኝ ስፖርት ላይ በጣም ሳተፍ ነበር። ብዙ እንዳልኩሽ ቅድምም አባቴም ከልጅነት ጀምሮ ከአባቴ ጋርም እሰራ ነበረ። ከዛ በስፖርት ላይ ነው ያሳለፍኩት። ስዊዝም ሆኜ የተለያዩ የስዊስ ሻምፒዮና፣ የተለያዩ የጎዳና ሩጫዎችን፣ ክሮስ ካንትሪ እነዚህን ሩጫዎችን አድርጌያለሁ። ብዙ ውድድሮችንም አሸንፌያለሁ እዛ ሀገር ላይ ማለት ነው። ከዛ ባለፈ ግን እኔ በብዛት በጣም የታወቅኩበት ነገር ምንድነው? የባህሬን አትሌቲክስ ፌዴሬሽን ሄድ ኮች ሆኜ ሰርቻለሁ። ሄድ ኮች ሆኜ ስሰራ ብዙ ኦሎምፒክ ሻምፒዮኖችን እና ዓለም ሻምፒዮና ያሸነፉ አትሌቶችን አፍርቻለሁ እና በጣም ሰክሰስ አድርጌያለሁ በባህሬን አትሌቲክስ ፌዴሬሽን ውስጥ ማለት ነው። ከዛ በኋላ ነው እንግዲህ ወደ ቢዝነስ ውስጥ የገባ ነው ማለት ነው። አንተ በሯጭ በነበርክባቸው ጊዜዎች የተሸለምካቸው ነገሮች ወይም ደግሞ ያበረከትካቸው ለሀገር እንዲሁም ደግሞ አሰልጣኝም ሆነ ሰርተሃልና በአሰልጣኝነት ጊዜስ የነበረ ቆይታ ንገር። አዎ ያው በኋላ ላይ እናየዋለን፣ ቢሮ ስንገባ እናየዋለን። ቢሮ ውስጥ አሉ አትሌት በነበርኩበት ሰዓት ያሸነፍኳቸው ሜዳሊያዎችም ዋንጫዎችም የምስክር ወረቀቶችም። አሰልጣኝም በሆንኩበት ጊዜ ብዙ ኦሎምፒኮችን ተሳትፌያለሁ። ከአቴንስ ኦሎምፒክ ጀምሮ እስከ ለንደን ኦሎምፒክ ድረስ ማለት ነው። 3 ኦሎምፒኮችን ማለት ነው። ከዛ ባለፈ ዓለም ዋንጫም ደግሞ ከሄልሲንኪ ጀምሮ ኦሳካ፣ በርሊን እነዚህን ዓለም ዋንጫዎችንም ሌሎች የኢንዶር ጌም እና ክሮስ ካንትሪ ውድድሮችንም ጨምሮ ማለት ነው። በአሰልጣኝነቴ ደግሞ በእነዚህ እንትኖች ላይ አትሌቶች የወርቅ ሜዳሊያ ጨምሮ የነሐስ የብር ሜዳሊያ ያመጡ አትሌቶች አሉኝ ማለት ነው። በጣም አሪፍ። ስለዚህ እንቅስቃሴ የጨረስን ይመስለኛል። እንዴት ነው? አዎ ለዛሬ ይብቃን። ወደ የሚቀጥለው ሌላ ስራችን ደግሞ እንሄድ። እሺ ነይ ተመዘኝ እስኪ። ቁመትሽንም በዛው ላይ ሆኖ ማለት ነው። አላስታውቅም እንደዚህ ረጅም ሆነ። አዎ ረጅም ነሽ። እሺ ኪሎሽም ከቁመትሽ ጋር ትንሽ አለው። ቁርስ መብላት ያለብሽ አይመስለኝም። የዛሬ ቁርስ እኔ እዘላለሁ። አይ ዛሬ ትበይና ከዚህ በኋላ እላለሁ። እሺ ጥሩ። ስለዚህ ሻወር ታጥበን ቁርስ ቦታ እንገናኝ። አስቆየው። ቅዳሜን ብዙ ጊዜ በምን ታሳልፋለህ? ያው ከስፖርቱ ቀጥሎ ማለት ነው። ከስፖርቱ ቀጥሎ ቅዳሜ ዕለት የብዙ ሰራተኞች እንዳልኩሽ ቅድም ኮንስትራክሽን እሰራለሁ። የብዙ ሰራተኞችን ደሞዝ የምንከፍልበት ቀን፣ እንደገና ደግሞ ለሚቀጥለው ሳምንት የምናደርጋቸውን ነገሮች ደግሞ የምንወያይባቸው ቀን ነው ማለት ነው። የደሞዝ ቀን የመጣሁት። አዎ አመሰግናለሁ። ቀለል ያለ ቁርስ ለከባድ ቀን እሺ፣ መብላት መልካም ምግብ የተባረከ ይሁን። አመሰግናለሁ። ጥሩ ቁርስ ነው፣ ቆንጆ ቁርስ ወድጃለሁ። ከስፖርት ቀጥሎ ጥሩ ቁርስ ደግሞ የጥሩ ቀን ምልክት ነው። አዎ በጣም ብዙ ማብዛትም ድካም ነው የሚያመጣው ቀን ላይ፣ ግን ቀለል ያለ ነገር መብላቱ ጥሩ ነው። እኛ ሀገር ላይ በብዛት ቁርስ
ጠንከር ተደርጎ ነው የሚበላው። አዎ እንዴ ያዝ የሚያደርግ ነገር። አዎ እሱ ከባድ ነው። እስቲ አሁን በደንብ እንተዋወቅ። ወንዴ ማን ነው? መቼ ነው ከኢትዮጵያ የወጣው? ተመልሶ ወደ ኢትዮጵያ መቼ መጣ? ኢትዮጵያ ውስጥ ያለው አክቲቪቲዎች ምን ይመስላሉ የሚለውን እስቲ ወንዴን በደንብ እንተዋወቀው። እድሜን ግን መደመር አይቻልም ማለት እሱን ሳደምር ከኢትዮጵያ የወጣሁት በኢትዮጵያ አቆጣጠር 1988 ነው። በጣም ልጅ እያለሁ ለመጀመሪያ ጊዜ የተመለስኩት ከ16 ዓመት በኋላ ነው ወደ ኢትዮጵያ ለመጀመሪያ ጊዜ የመጣሁት ማለት። ከዛ በኋላ ግን ተመልሼ ወደ ኢትዮጵያ ከገባሁ ደግሞ ወደ ኢትዮጵያ ከመጣሁኝ ወደ 12 ዓመት አካባቢ ላይ ነው። ወንዴን በደንብ የሚገልጽ ያው እንግዲህ እንዴት ብዬ ልንገርሽ፣ ከየት ልጀምር? ወንዴ ታታሪ ነው፣ ስራ ይወዳል፣ የሚሰራ ሰውን በጣም ይወዳል። ከልጅነቴ ጀምሮ በስራ ነው ያደግኩት። አያቶች ናቸው ያሳደጉኝ። አያት ሲያሳድገኝም ስራ እንድለምድ የስራ አስተሳሰብ እንዲኖረኝ ሆኖ ነው ያደግኩት። ስዊዝም ከሄድኩ በኋላ እንደዛው ነው ያሳለፍኩት። ያ ነገር ያ ልምድ ስለነበረ እዛም ሆኜ ትምህርትም እማራለሁ፣ ስፖርቱንም እሰራለሁ፣ እንደገና ደግሞ ስራም እሰራለሁ። በእንደዛ ነው ብዙም በመባከን ህይወቴ ውስጥ አላሳለፍኩኝ። ይሄ ነው በአጭሩ ማለት ነው። እያንዳንዱ እድሜህን ስራ ላይ ያዋልክ ሰው ነህ ማለት ነው? አዎ እያንዳንዱ እድሜን ስራ ላይና ቁም ነገር ባለው ነገር ውስጥ ነው ያለፍኩት። ኦፍኮርስ ትልቅ ከሆንኩ በኋላ የተወሰነ ጊዜ ትንሽ ከመስመር ወጣ ያልኩባቸው ጊዜዎችም እንዳሉ እንደ ማንኛውም ሰው እንደዚህ አይነት ጊዜዎችም ነበሩኝ። አሁን ላይ ደግሞ ተመልሼ እግዚአብሔርም ያው ወደ ራሱም ሰብስቦኝ ሀገሬንም ህዝቤንም ደግሞ ራሴንም እየጠቀምኩ ህዝቤንም ሀገሬንም እያገለገልኩ ነው ያለሁት ማለት ነው። ላይፍ ኢን አዲስ ፕሮግራማችን ላይ ነው ያለነው። እዚህ ፕሮግራም ላይ ደግሞ የውጭ ሀገር ዜጎች ወይም ደግሞ ኢትዮጵያውያን ሆነው ረጅም ጊዜ ውጭ ቆይተው የመጡ ሰዎች እንዲሁም ኢትዮጵያ ውስጥ የተለያዩ ሰዎች ጋር ሄደን ኑሯቸው ምን ይመስላል የሚለውን ነው የምንቃኝበትና ያው እንግዲህ በዚህ አጋጣሚ አንተንም ውሎህንም ለማሳየት ኑሮህን ምን ይመስላል የሚለውንም ለማየት ነው የመጣ ነውና ውጭ ሀገር የነበርክበት የኑሮ ዘይቤ ምን ይመስል ነበር የሚለውን ነገርና ከዛ ደግሞ አሁን ኢትዮጵያ ውስጥስ ምን አይነት የኑሮ ዘይቤ አለ? ውጭ ሀገር ላይ ቅድም እንደጠቀስኩልሽ ውጭ ሀገር ላይ እዚህ ሀገር ሆኖ እንደሚታሰበው አይደለም። በጣም ከባድ ነው። ሰው ካልሰራ ካልጣረ ራሱን ለመለወጥ በተለያየ አይነት አቅጣጫ ውስጥ ሄዶ ራሱን ለመለወጥ እስካልጣረ ድረስ ምንም ለውጥ ማምጣት አይችልም ውጭ ሀገር ላይ። እዚህ ሀገር ላይ ብዙ ጊዜ ሰዎች ወደ ውጭ ሀገራቸውን ጥለው ወደ ውጭ ለመውጣት ያስባሉ። እንደዚህ አይነት ነገሮች አሉ። ቀላል አይደለም። ያ ነው እዛ ጋ ያለው። ወደዚህ ስንመጣ ደግሞ ከተሰራ ከጣረን በብዛት ስላገኘን አይደለም እዚህ ሀገር ላይ ነገሮችም ተስተካክለው ተመችቶንም አይደለም። በእርግጥ ኢትዮጵያ ውስጥ ግን ሀገር ነው። የሌላውም ሀገር ላይ የተመኘነው ሀገር ማለት ነው። ወይንም ደግሞ እኛም በልጅነት ተመኝተን ወተንበት የነበርንበት ሀገር ላይ እነዛም ባላገሮቹ ማለት ነው ሰርተው ነው ሀገራቸውን ለውጦ ያመጡት ማለት ነው። ስለዚህ ይሄ ነው ያለኝ ነገር ማለት ነው። ኢትዮጵያ ውስጥስ ምን አይነት የኑሮ ዘይቤ ነው ያለው? ኢትዮጵያ ውስጥ ሲመጣ እንዳልኩሽ ነው ቅድም ቻሌንጆች የሉም አይደለም። በጣም ብዙ ቻሌንጆች አሉ። ግን እንዳልኩሽ ሀገራችን ነው። እናታችን ነች፣ የምንወዳት እናታችን ነች። ስለዚህ በተቻለን መጠን ደግሞ ለውጠን ሰርተን ወገኖቻችንም ደግሞ እኔ ወደ 800 ሰራተኞች አሉኝ እዚህ ኢትዮጵያ ላይ ስመጣ ማለት ነው። ከ800 በላይ ሰራተኞች አሉ። 800 በላይ ሰራተኞች መያዜ በራሱ ከዚህ በላይ ሳቲስፋክሽን የለም። ይሄ ነው ለእኔ ትልቅ ሳቲስፋክሽን ብዬ የምወስደው ማለት ነው። ስለዚህ ሀገራችን ላይ ስንመጣ መጀመሪያ እንደመጣው አካባቢ የነበረው ነገር እና አሁን ላይ ያለውን ነገር ስናየው አንድ አይደለም። በፊት ላይ ያው ለውጦች ከበፊቱም ጀምሮም አለ በእርግጥ ግን አሁን ላይ ደግሞ ስናይ በጣም በከፍተኛ ደረጃ በብዙ ነገር ሀገራችን እየተለወጠች ነው ያለችው። የዚህ የልማት አጋርም ደግሞ ለመሆን እኔም ማለት አጋር ለመሆን በመብቃቴም ደግሞ እኔም በጣም ደስተኛ ነኝ።
እዚህ ጋር ደግሞ አሁን ያለንበት ቦታ ከተማውን እያየን የምንቀመጥበት የምንመገብበት ሬስቶራንት ነው ማለት ነው። ኦኬ አሪፍ። ከተማውንም ነው ላሳይሽ። ቤልቪውን እንደሰራው ህንጻውን ነግረኸኝ ነበር። አዎ ከመጀመሪያው ጀምሮ ከስክራች ይሄንን ህንጻ የሰራሁት ራሴ ነኝ። ስትራክቸሩንም ፊኒሺንጉንም ጨምሮ እኔ ነኝ የሰራሁት ከመጀመሪያው ጀምሮ። የሀሳቡን ባለቤት እኔ ነኝ እና ይሄን ይመስላል ከተማው። ሙሉ ከተማው ነው ኦልሞስት ማየት የምትችይው። በዚህ ሳይድ ከአያት ጀምሮ ኦልሞስት ከአዲሱ ገበያ ድረስ ያለውን ቪው የከተማውን በሙሉ ታያለሽ ማለት ነው። መጀመሪያ ላይ ብዙ ሰዎች ተቃውሞኝ ነበር። ይሄን አካባቢ በጣም የለማ ቦታ አልነበረም። ሰዎችም የሚፈልጉት ኤሪያ አልነበረም እና እንዴት ይሄንን ሁሉ ገንዘብ እንዴት እዚህ ቦታ ላይ ታፈሳለህ? ገና እኮ ያለማ ነው የሚለውን ነገር ነበር ሰው የሚለው የነበረው። እኔ የሚገርምሽ ነገር ዛሬ ላይ ያለበት ነገር ያኔም ቀደም ያየው ነበር። አንደኛ በጣም ቪው ያለበት ቦታ ነው። ስለዚህ ይሄንን ነገ ላይ እንደማይገኝ እርግጠኛ ነኝ። ያው የውጭውም ልምዱም ስላለ ስለዚህ ያንን አይቼ ነው ከመጀመሪያም ጀምሮ የዚህ ሀሳብ አመንጭ የሆንኩት ማለት ነው። የበጎ አድራጎት ስራዎች ላይም እንደምትሳተፍ የተወሰነ ነገር ሰምቻለሁኝ እና እስቲ ስለነሱ ነገሮችን እንታነሳለን። አዎ ከድሮ ጀምሮ ከመጀመሪያ ጀምሮ እዚህ ሀገር እንደመጣሁኝ ሜሪ ጆይ ኢትዮጵያ ከሜሪ ጆይ ጋር ብዙ አብረን ሰርተናል። ብዙ ልጆችም ነበሩኝ ማሳደጋቸው በወቅቱ ማሳደጋቸው የነበሩ ልጆች ነበሩ። አሁን ላይ ደግሞ ከዶክተር ቢኒያም ጋር ሜቄዶኒያን መስራች ከዶክተር ቢኒያም ጋር ከሱ ጋር አብረን እየሰራን ያለ ነው። ብዙ ነገር በዛ ላይ እንሰራለን። እንደ ክፍለ ከተማችንም ደግሞ በክፍለ ከተማው ላይ አቅመ ደካማና ማድረግ የማይችሉ ሰዎች እነሱ ደግሞ በአመት የተወሰኑ ቀናቶችን ወስደን እዛ ላይ ደግሞ እገዛ እናደርጋለን። የማዕድ ማጋራት፣ ቤታቸውን የመስራት እንደዚህ አይነት ነገሮችንም ደግሞ አድርጋለሁ። ያው ይሄ ብዙም ሚዲያ ላይ የሚወራ ነገር አይደለም አደረኩ ለማለት ግን ለሌላው ትምህርት እንዲሆን ነው እንጂ እኔ ብዙም እንዲወራልኝ አልፈልግም ነገር ያው የበጎ አድራጎት ስራ ስለሆነ ብዬ ነው እኔም ያነሳሁት። በእርግጥ ምንድነው እንዲህ ብዙ ጊዜ ከኢትዮጵያ ውጪ ቆይተው የመጡ ሰዎች እንደነዚህ አይነት ስራዎች ላይ መሳተፍ ሀገር ግንባታ አይደለ? አንደኛው ሀገር ግንባታ እኮ መረዳዳት መቻል ነው። እሱም ብዬ አስቤ ነው ያነሳሁትና ኢንቨስት ማድረግ መቻል፣ ሀገር ላይ ተመልሶ መስራት መቻል ትልቅ ዋጋ እንዳለውም ማሳያ እንዲሆን ብዬ አስቤ ነው። እውነት ነው። መንግስትም አንዱ አገርን የምንለውጥበት መንገድ ቱሪዝም ነው ብሎም አስቦም ባለበት ቦታ ላይ ሰው ደግሞ ቱሪስት ደግሞ ሲሆን ምን አለ ሁሉ ነገር የተመቻቸለት ነገር፣ ንጹህ የሆነ ጽድት ያለ ነገር፣ እንደዚህ አይነት ነገሮችን ነው። ችግሮችን ምናምኖችን ማየት አይፈልግም። አሁን ችግረኛ መታየት የለበትም እያልኩ አይደለም እዚህ ጋር። ያ ሳይሆን ግን የሚመጣው ቱሪስት ደግሞ እንደዚህ አይነት ነገሮችን ማየት ስለማይፈልግ እነዚህ ሰዎች ደግሞ ከተቸገሩ ወደ ጎዳና ላይ መውጣታቸው አይቀርም። ከተቸገሩ እንደዛ መሆኑ ስለማይቀር ያንን ደግሞ እኛ ማገዝ አለብን። ማለት እንዳልሽው በጣም ትክክለኛ አባባል ያልሽው እንዳልሽው አንዱ የአገርን ገጽታ የምንለውጥበት አንዱ አገርን የምንለውጥበትን መንገድ እርስ በርስ እንረዳዳና አቅመ ደካማ የሆኑትን ሰዎችንና ደግሞ መስራት የማይችሉ ሰዎችን ደግሞ ማገዝ ስንችልም ነው። ምክንያቱም አገር ብለን የምንለው እኮ ሳርና ቅጠሉንም አይደለም። አገርን የምንወድ ከሆነ ደግሞ እርስ በርስ መዋደድ አለብን፣ እርስ በርስ መደጋገፍ መቻል አለብን ማለት ነው። ወደ ስራዎች ልመልስና የኮንስትራክሽን ስራ ላይ እንደምትሰራ አጫውተኸኝ ነበር። ምን ስራዎችን ሰርተሃል? የኮንስትራክሽን ስራዎች ሲባል ምን አይነት ስራዎችን ነው የምትሰራው የሚለውን ማለት ነው። ብዙ የመንግስት ቢሮዎች እድሳቶችን ሰርቻለሁ። ኦልሞስት ወደ 32 የሚሆኑ የመንግስት ቢሮዎችን አድሻለሁ። መጀመሪያ የሰራዋቸው ያው የኢንሳን ካወቅሽ ኢንሳ ግቢ ውስጥ ሰላም ሚኒስቴር፣ አርቲፊሻል ኢንተለጀንስ፣ ፋይናንስ ኢንተለጀንስ፣ እንደገና ጠቅላይ አቃቢ ሕግ፣ ግብርና ሚኒስቴር እና የተለያዩ በጣም ብዙዎችን መጥቀስ እችላለሁ። አሁንም እየሰራን ያለነው አለ። ወደ ክልሎችም ወጥተን በፊት አዲስ አበባ ላይ ነበር የነበረው። አሁን ግን ወደ ክልልም ወጥተን ጋምቤላም፣ ባህር ዳርም
ሄጄ እነዛን እየሰራው ነው ያለሁት ማለት ነው። እና ያው ምንድነው እሱ ላይም ሲመጣ በአዲስ ሐሳብና በአዲስ ኮንሴፕት ነው ከመጀመሪያም ጀምሮ የተነሳውት። ረጅም ጊዜ ነው ዛሬ አይደለም ይሄንን የጀመርነው ከመጀመሪያ ቆይቷል፣ በጣም ቆይቷልና ብዙ ሰዎችም ደግሞ በዛ ላይ ማፍረስቻለሁ። እኔ ብቻ አይደለም የምሰራው ከስሬ የነበሩ ልጆች ኦልሞስት ወደ 7 ግሩፖችን አውጥቻለሁ። እነዛም ልጆች አሁን በየቦታው ላይ ደግሞ እየሰሩ ነው ያሉት ማለት ነው። እና በኮንስትራክሽን ላይም ኦልሞስት ወደ 600 ሰራተኞች አካባቢ አሉ። እዛም ለነዚህ የሚያክል ቁጥር ሰውም ደግሞ የስራ እድል ከፍቼ ነው ያለው። አዲስ አበባ መተው መስራት ለሚፈልጉ ወይም መተው መስራት ለሚችሉ ሰዎች ምን አይነት መልእክቶች አሉ? ምንድነው የምለው ብዙ ችግሮች ይኖሩናል። ዲያስፖራው ውጪ ላይ ያለው ሰው የሰው ሀገር የሰው ነው፣ ምንም ቢሆን ማለት ነው የሰው ሀገር የሰው ነው። ከነ ችግራችንም እርስ በርስ ተቃቅፈን ተደጋግፈን ሀገራችንን ለማልማት አብረን መነሳት መቻል አለብን ማለት ነው። ይሄ ጊዜው ደግሞ አሁን ነው፣ የምንደጋገፍበት ጊዜ ደግሞ አሁን ነው። ስለዚህ ዲያስፖራው ሁሉን ነገር ጥለ ነው ተቻችለን በአዲስ መንፈስ ሆነን ወደ ሀገራችን ላይ መተን ሀገራችንን ከመንግስት ጎን ከህዝባችን ጎን ቆመን ምናለማበትን መንገድ ማሰብ መቻል አለብን። ከዛ ባለፈ ደግሞ ከውጪ ሀገር በተሻለ ሁኔታ ሀገራችን ላይ ሰርተን ራሳችንን መለወጥ የምንችልባቸው መንገዶች አሁን ነው። በዚሁም አሁን እየሰራ ያላቸው ፕሮጀክቶች አሉና ስለነሱ ማንሳት ነው። አዎ አሁን እየተሰሩ ያሉ ፕሮጀክቶች አሉ። እነዚህን ፕሮጀክቶች የሚቀጥለው ሳምንት ላይ ጨርሼ አስረክባለሁ። ስለዚህ ከመጨረሳችን በፊት ደግሞ አስጎበኝሻለሁ እና መተሽ ምን አይነት ነገሮች እንደምንሰራ የተወሰኑትን ፕሮጀክቶች ደግሞ አሳይሻለሁ። አሁን ጎፋ መብራት ኃይል ነው እየሄድን ያለነው። ከሰራናቸው ስራዎች ውስጥ አንዱን ለማየት ነው። የኢትዮጵያ ኤሌክትሪክ አገልግሎት የሚሰጣት ኮል ሴንተር አለ። ሰዎች ደውለው አገልግሎት የሚሉበት እሱን እየሰራን ነው ያለነው። ሰርተንም ያስረከብነው አለ። እሱን እናያለን። እዛ ስንሄድ ደግሞ የበለጠ ማየት እንችላለን ማለት ነው። ቅድም እንዳልኩሽ አንዱ እየሰራን አክቲቭ ሆኖ እየሰራን ካለነው ስራዎች ውስጥ ይሄ የመብራት ኃይል የኮል ሴንተር ነው። ይሄ ያላለቀው ፓርት ነው። ይሄንን ደግሞ በ2-3 ቀን ውስጥ ማጠናቀቅ ያለብን ነው። እንደምታዩ ልጆች ተረባርበው እስከ ምሽቱ 4 ሰዓት ድረስ ነው እየሰሩ ያሉት። ከዛ ደግሞ ያለቀውንም ፓርት እናየዋለን። ይሄንን ከኦልሞስት ኒርሊ 300 ሰው አካባቢ ነው አገልግሎቱን እየሰጠ ያለው ማለት ነው። ለዚህ ሰዎች መብራት ሲቋረጥ ደውለው እና የተለያየ ኢንፎርሜሽን የሚጠይቁበት የኮል ሴንተር ነው ማለት ነው። እንደምታዩ እያንዳንዱ ሰው እዚህ ውስጥ ነው የሚቀመጠው። ይሄ አንድ ሰው የሚቀመጥበት ቦታ ነው። እንደምታዩ እዚህ ጋር ድምፅንም ብዙ ሰዎች ስለሚያወሩ ድምፅንም በተወሰነ መልኩ አብዞርቭ የሚያደርግ ተጠቅመናል። ከዛ ደግሞ መስታወቷን የምታያት መስታወት ደግሞ እዚህ ውስጥ ከ8 ሰዓት አካባቢ ነው አንድ ሰው የሚቀመጠውና ጠበብ ያለች ቦታ ነው እንደምታዩ። የመደበር የድብርት ነገር እንዳይኖር መስታወቷም ያው የራሱ የሆነ አገልግሎት አለው። ቀጣይ ደግሞ ወንበሩ በሶስት ሽፍት ስለሆነ የሚሰራው 24 ሰዓት ስለሆነ አገልግሎቱን የሚሰጡት በሶስት ሽፍት ስለሆነ 3 ሰው ነው የሚቀመጥበት 24 ሰዓት ያገለግላል ማለት ነው ይሄ ወንበር። ስለዚህ ዱራቢሊቲው በጣም ሃይ ኳሊቲ እና ለረጅም ጊዜ ማገልገል የሚችል እንደገና ደግሞ 24 ሰዓት ቢቀመጡበት ችግር የሌለው ወንበር ነው የተጠቀምነው ማለት ነው። እንደምታዩ ያው አትክልትም እያስቀመጡ ነው ያሉት። እዛ አድርገን አስበን ነው አስረክበን የምንወጣው ማለት ነው። ከዛ በኋላ ተጠረቀው በኋላ
በየጊዜው አንሶላዎች፣ ፎጣዎች፣ ፍራሾች፣ የተለያዩ እቃዎች በቃ ሆቴሉ ያለውን እቃ በሙሉ ነው ማለት ይችላል። በቃ በየጊዜው ነው የሚላክልንና እንደው ሌሎች ሆቴሎች እንዲህ ቢያደርጉ ምን ያህል ሀብታም እንሆን ነበር ማለት ነው። አንድ ሆቴል እንኳን ይሄን እርዳታ ካገኘን ማለት ነው። እና በጣም ነው የምናመሰግነው። ወንደሰን ትልቅ ድጋፍ እያደረገልን ያለው ከዛ ውጪ ደግሞ ለመቄዶንያ ብቻ ተብሎ በአንድ ጊዜ በቤልቪው ላይ የገቢ ማሰባሰቢያ ተደርጓል ለመቄዶንያ በወንዴ በኩል ማለት ነው። እና ብዙ ደክሟል። እንደውም አንድ ወር ያህል የፈጀ ጓደኞችን በማስተባበር በማሰባሰብ መጨረሻ ላይ ፈንድሬዚንግ አረግን ማለት ነው። ኢቨንት የዛሬ 2 ዓመት አካባቢ እና በዛም አንድ 5 ሚሊዮን የሚገመት ድጋፍ አግኝተናል። ከዛ ውስጥ እንደውም 1.5 ሚሊዮኑን ወንዴ ነበር ያደረገውና ያው እሱ መጀመሪያ ለማነሳት ብሎ ያን አደረገ። ሌሎች ደግሞ የሚችሉትን አገዙ። ከዛ ጥሩ ድጋፍ አገኘን ማለት ነው። ስለዚህ እንግዲህ ላለፉት አመታት እንግዲህ ከፍተኛ ድጋፍ እየተደረገልን ያለው ማለት ነው በቤልቪው ወንዴም በግሉ በሙያውም ጭምር ማለት ነው። በሙያውም የኮንስትራክሽን ሙያ ላይ ስላለ ትልቅ ድጋፍ እያደረገልን ያለው ማለት ነው። አሁን ወደ ቢሮ እየተመለስን ነውና ብዙ ቦታ ላይ ወንዴን አገኘሁት ማለት ነው። የተለያዩ ቦታዎች ላይ ቀደም ሲል የኮንስትራክሽኑን አይተናል። አሁን ደግሞ መቄዶንያ ደርሰን ነው እየተመለስን ያለ ነውና የወንዴ ላይፍ ፕሪንሲፕል ምንድን ነው? አዎ የኔ ላይፍ ፕሪንሲፕሌ አንደኛ እግዚአብሔር የሚለኝን ነገር መከተል ነው። ህይወቴን ዴሊ ያለው ህይወቴ ከአምላኬ ጋር በቅርብ ግንኙነት ነው ማለፍ የምፈልገው። ያንን ሳረግ ስራዬን በስነ ስርዓት እሰራለሁ። ስራን ስሰራ እንደምታዩ ኦልሞስት ወደ 800 ሰራተኛ በላይ ነው ያለን። 800 ሰራተኛን ማሰራት እችላለሁ ማለት ነው። ከዛ ደግሞ ስራዬን ስሰራ ደግሞ እንዳየሽው እዚህ መቄዶንያም ብዙ እርዳታ የሚፈልጉ ቢኒያም ለብቻው ይህንን ሁሉ ነገር ማድረግ አይችልም። ሌሎችም አሉ፣ ቢኒያም ብቻ አይደለም። ሌሎችም እንደዚህ በጎ አድራጎትን የሚሰሩ ሰዎች አሉና እኛ ካላገዝናቸው እኛ ሰርተን በደንብ ሰርተን ገንዘብን አግኝተን ማናገዛቸው ከሆነ ለብቻቸውም ይህን ነገር ማድረግ አይችሉም። አሁን እያደረጉ ያሉትን ነገር ማለት ነውና ስለዚህ አንዱ ፕሪንሲፕሌ እና ይሄ ነው ማለት ነው። ልጆቹ ጋር ያለህን ኮሚኒኬሽን እያየሁኝ ነበረ። ይሄኛው እንዲህ መጨረስ ነበረበት፣ በዚህ ሰዓት አላለቀም፣ እንደዚህ ማለቅ ነበረበት እያልክ ያው ስታወራቸው ቅርብም እንደሆንክ በቅርብ ርቀት እንደምትከታተላቸው ፊል አድርጌያለሁ። ምን አለ መሰለሽ ኢትዮጵያ ውስጥ የስራ ትሬንዱ በጣም ዝቅተኛ ነው። አሁን እንደውም እየተሻለ የሆነ እየመጣ ነው ያለው ላለው ብዙ በኮሪደር ስራዎች ላይ በምናምን አያለውና በጣም ነው ሰርፕራይዝ መሆነው። እኔ የሆነ ነገር ትናንት ያየነው ነገር ዛሬ ተቀይሮ እናየዋለን። አሁን ላይ ብዙ እየተሻሻለ ነው ያለው፣ ግን እስቲል ይቀርባል። ብዙ ነገር መስራት አለብንና መለወጥ የምንችለውም ደግሞ እኛንን ከስራችን ያሉትን ልጆች የስራ ባህሪን በደንብ እንዲይዙ ማድረግ ያለብን ማለት ነው። ስለዚህ ማሳየት አለብኝ፣ አብሬያቸው መኖር አለብኝ፣ አብሬያቸው መስራት አለብኝ። ያ ሲሆን ነው መለወጥ የሚችሉት ማለት ነው። ደግሞ ምንድነው እሱ ቀደም እንዳልኩሽ ይሄ በእኔ ስር ብቻ ሆነው እንዲሰሩ አልፈልግም እና ወደ 7 ወር 8 ድርጅት ለብቻ ድርጅት አድርገው የመሰረቱ ልጆች አሉ እንዲደራጁ አድርጌያቸው ማለት ነው። እና በራሳቸውም ለብቻ ሆነው ሄጄ ማይላቸዋለሁ በራሳቸውም ኮንትራት እየወሰዱ የሚሰሩ ልጆች አሉና ይሄንን ኦልሞስት 5 ዓመት አካባቢ ሆኖኛል ይሄንን ከጀመርኩኝ ማለት ነውና አሁንም እንደዛ እያደረግን ነው። 4-5ቱና ተደራጅተው ማገዝ ያለብኝንም ነገር እያገዝኩኝ እንደገና ደግሞ በራሳቸው እንዲሰሩ አረጋለሁ ማለት ነው። ምክንያቱም አንዱ ነገር በእኔ ስር ላይ ሆነው ብቻ እንዲሰሩ አይደለም፣ ይሄንን ነገር ማብዛት ነው፣ ይሄንን ባህል ማብዛት ነው ያለብን ማለት ነውና ስለዚህ ይሄ ነው ያለው ነገር ማለት ነው። አሪፍ ቆይታ፣ የሚገርሙ ነገሮችን አይቻለሁ። ወደድሽው? እንዴት አየሽው? በሚገባ። እሺ፣ ደግሞ ቢሮ እንግባና እናወራለን ቀጣይ ነገሮች። ቢሮ ይሄን ይመስላል። ቅድም እንዳልኩሽ እንግዲህ ያው የተለያዩ የጎዳና ላይ ሩጫዎችና ክሮስ ካንትሪ ሩጫዎችን ሮጫለሁ። እነዚህ እዚህ ጋር የምታያቸው ያገኘኋቸው ሜዳሊያዎችና ዋንጫዎች ናቸው። ከዛ እነዚህ ደግሞ ፓርቲሲፔት ያደረኩባቸው ዓለም ዋንጫ፣
ኦሎምፒክ ጌም የመሳሰሉት ናቸው። እዚህ ጋር ለምሳሌ ስታዩ የኦሳካ ይልሻል 2007 ዓ.ም ላይ ጃፓን ነው የኦሳካ ዓለም ዋንጫ ላይ ነው። እዛ ጋር በአሰልጣኝ ሆኜ ነው የሄድኩት። በአሰልጣኝነቴ ደግሞ የወርቅ ሜዳሊያ አስገኝቻለሁ። ከዛ በርሊን አለ። በርሊን ላይ ደግሞ ሁለት አትሌቶች ይዤ ሁለት የወርቅ ሜዳሊያ እና አንድ የነሐስ ሜዳሊያ አግኝተዋል የኔ አትሌቶች። እንደገና ደግሞ ለንደን ኦሎምፒክ ላይም ኦሎምፒክ ሻምፒዮን ነበረች አንዷም አትሌቴ። እና የተለያዩ ቦታዎች የተለያዩ ዓለም ዋንጫና የተለያዩ ውድድሮች ላይ ፓርቲሲፔት ያደረጉባቸው ባጆች ናቸው። ይሄን ይመስላል። ይሄኛው ይሄ ምንድነው? ስዊዝ ውስጥ የተራራ ውድድር ስታሸንፊ የሚሰጥሽ ሽልማት ነው። ምንድነው? የከብቶች አንገት ላይ ነው ይሄ የሚደረገው። የከብቶች አንገት ላይ ይደረግና አንዳንድ ጊዜ ሌሊት ወይ እንዳይሄዱ ይህን ምልክት ያደርጋሉ። በዛን ጊዜ ያው እነሱን ኮንትሮል የሚያደርጉበት እንትን ነውና እዚህ ጋር እንደምታዩ ያው 2005 ዓ.ም ላይ ነው ሎዛን የሚባል ከተማ ውስጥ ነው ይህንን ውድድር ያሸነፍኩት ማለት ነው። ለሀገሬ ቢሆን ደስ ይለኝ ነበረ። ለባህሬን ነው ያን ሁሉ ነገር ያደረኩት። ከዛ በተጨማሪ የተለያዩ ቅድም እንዳወራ ነው የተለያዩ የበጎ አድራጎት ስራዎችን ሰራለሁ። በዛ ደግሞ ያገኘኋቸው ሰርቲፊኬት እና ዋንጫዎች ናቸው። እዚህ ጋር ብጀምርልሽ ይሄ በዚህ ጋር የተጻፈው አለ በከተማችን አዲስ አበባ በበጎ አድራጎት ብሎ ከከንቲባችን አዳነች አቤቤ ይሄ የተበረከተልን ነው። ይሄ ደግሞ የፌዴራል ፖሊስ ላይም የተለያዩ የበጎ አድራጎት ስራዎች ሰራለሁ። በብዛት የምታያቸው የፌዴራል ፖሊስ ናቸው። ከዛ ባለፈ ደግሞ ያው የዲያስፖራ ኢትዮጵያን ዲያስፖራ ኮሚኒቲ በእነሱ ጋርም ብዙ የተለያየ ነገሮችን አብረን እንሰራለን። የቤተክርስቲያን ስራዎችም አሉ። በተለያየ የእምነት ተቋማቶችንም ማግዝበት መንገዶች አሉ። ይሄን ይመስላል ማለት ነው። ሰርተፍኬቱ ላይ ሁለት አይነት ስም ነው እያየሁ ያለሁት። አንድ እኔ የማውቀውና ሌላ ደግሞ ታረቅ። ሁለት ስም ነው ያለው። ትክክለኛው የመጀመሪያ ስሜ ያው ለሰንዲሶ ነው የሚባለው። ከዛ ግን የባህሬን አትሌቲክስ ፌዴሬሽን አሰልጣኝ ነበርኩ ብዬሻለሁ። እዛ ላይ ፓስፖርት በሚቀየርበት ሰዓት ላይ ባህሬን ስም መያዝ አለባቸው ብሎ ያው ያንን ሌላ ስም ተቀይሯል። ታረቅ ሳብት ማለት ነው እና የዳቦ ስሜ ነው። እኛ በወንደሰን ነው የምንስማማው። ኢትዮጵያ ውስጥ ብዙ ሰው በወንደሰን ነው የሚያገኝ። ግን ኦፊሻል ስሜ ወረቀት ላይ ያለው አለ ይታያል። ኦፊሻል ስሜ ታረቅ ሳብት። ውሏችን እንግዲህ ይህንን ይመስላል። ያንተ ውሎ፣ የቅዳሜ ውሎ በተለይ ደግሞ ምን ይመስላል የሚለውን ለተመልካቾቻችን በላይፍ ኢን አዲስ አስቃኝተናቸዋል። እኔ ነበረኝ ቆይታ ይህንን ይመስላል። እንግዲህ አንተ ቀረ የምትለው ወይም ማስተላለፍ የምትፈልገው መልእክት ካለ በዚሁ። በጣም ጥሩ ቆይታ ነበረን። በጣም አመሰግናለሁ። ያው ቀረ የምለው ዋናው ነገር ምንድነው? ይሄን ሁሉ እንግዲህ ያወራንባቸውን የጎበኘነውን ያየነውን ነገር በሙሉ የሰጠው እግዚአብሔር ነው። እንዳረግም የፈቀደልኝ ደግሞ እሱ ነው። ክርስቶስ ነው ይሄን ሁሉ ነገር ያደረገልኝ ማለት ነው እና በዋናነት ጉልበትም የሚሆነው ኃይልም የሚሆነው ሰው እግዚአብሔር ነው። ይሄን ሁሉ ለምሰራቸው ነገሮች በአጠቃላይ ማለት ነው እና ለሌላ ሰው የማስተላልፈው ነገር ቢኖር ምንድነው? እሱ ሰው እግዚአብሔርን ከያዘ ማሸነፍ ይችላል። እግዚአብሔርን ያዙ፣ ድል ማድረግ ትችላላችሁ። መስራት የሚገባችሁ ነገር ላይ ቢዝነሳችሁ ላይም ደግሞ መሳካት መከናወን የሚኖረው ደግሞ እግዚአብሔርን ስንይዝ ነው ማለት ነው እና ይሄንን ነው ማስተላለፍ። አመሰግናለሁ።
እኔም አመሰግናለሁ እንግዲህ መልካም ጊዜ ተመልካቾቻችን በላይፍ ኢን አዲስ የነበረን ፕሮግራም የተመለከታችሁትን ይመስል ነበር ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ ከኔ ጋር ግን